ኢዮኤል ምን አለ? በስጋ ለባሽ ሁሉ ላይ ከመንፈሴ ያፈሳለሁ አለ። ምክንያቱም ከዛ በፊት መንፈስ ቅዱስ በላያቸው ላይ መጣና ቴምፖራሪ ነበር የሚመጣው፣ ለጥቂት ጊዜ ነበር። የሆነ ነገር ሰርቶ ይሄዳል፣ የሆነ ነገር አከናውኖ ይሄዳል። እሱም ደግሞ በጣም ቁጥብ በሆኑ በካህናት በነቢያትና በነገሥታት ላይ ብቻ ስፔሲፊክ ላይ መጣበት ሄደ ይላል። መጣበት ሄደ ይላል። ሲመጣል የሚገነጣጠል ነገር አለ። ሳይመጣ ጋር ኖርማል ሰው ይሆናል። ሲመጣበት የከተማውን በር ተሸክሞ ይሄዳል። ሲሄድ ግን ዊክ ይሆናል። ዲፍረንስ ልዩነት የሚያመጣው በብሉይ ኪዳን መንፈስ ቅዱስ ነው፣ በአዲስ ኪዳን መንፈስ ቅዱስ ነው። ልዩነት ግን ለዘላለም ከናንተ ጋር እንዲሆን ምን አረኳችሁ? ሰጠዋችሁ ይላል። ባስላኤል የሚባል ቤተ መቅደሱን የሰራው ሰው ነበርና በጣም ጠቢብ ነው፣ ግን መንፈስ ነበረበት ይላል። ምን የማድረግ የመስራት ኤኒቲንግ በቤተ መቅደስ ውስጥ የሚሰራ ነገር በሙሉ አይደለም ሰው ፈርኒቸሩ ራሱ በመንፈስ ይቀባ ነበር። በብሉይ ኪዳን ባለማቋረጥ የሚነድ እሳት በቅድስተ ቅዱሳን ውስጥ ነበር። that is the symbol of the life of the believer። ለዚህም ነው በአዲስ ሕይወት ትመላለሱ ዘንድ ይላል። ሃሌሉያ። if you want to walk in the newness of life, what you need is the Holy Spirit። እንደምታውቁት ሪል እንደሆነ ኢየሱስ ክርስቶስ ሰው ነበር። ቅድም ነግሬያቸዋለሁ። የእግዚአብሔር መንፈስ የሚፈሰው በስጋ ለባሹ ላይ ነው። ኢየሱስ ወደ ምድር ላይ ሲመጣ የእግዚአብሔር ልጅ የሰው ልጅ ሆነ። የሰው ልጅ የእግዚአብሔር ልጅ መልካም እያደረገ በዲያብሎስ የተጨቆሩት ነፃ እያወጣ ዞር። ኢየሱስ ጌታ ነው። እንደገና ደግሞ ይህን ድል እግዚአብሔር ስለሰጠን ጌታ ይባረክ። ስለሰማናቸው ቴስቲሞኒዎች በሙሉ ጌታ እንባረካለን። ብዙ ድንቅ ነገር የሆነ ነው በዚህ ቤተክርስቲያን ውስጥ ስለተጠመቁት ስለተጨመሩት ነፍሳት ጌታ እንባረካለን። ዳሰት የሁሉ የምናደርገው ደቀ መዝሙር ለማድረግ ነውና እግዚአብሔርን እጅግ አድርጌ ያመሰግናለሁ። እንደዚህ አይነት ስራ ደግሞ ይብዛላችሁ። አሜን ነው ወይ? እና በዚህ ስፍራ ላይ እግዚአብሔር አሁን ደግሞ ይናገረናል። ቴንክ ዩ ይሄን ድል በድጋሚ ስላገኘው አፖስትል በጣም ነው የምወድህ። በጣም አሜዚንግ የሆነ ትጉ የእግዚአብሔርን ስራ በትጋት ከሚሰሩ በእግዚአብሔር መንግስት ውስጥ ካሉ ሰዎች መካከል ነው እና አንድ በጣም የሚያስደንቀኝ ነገር ምንድን ነው ካላችሁ he produce after his kind። በፍጥረት ላይ ያለ አንድ ህግ አለ። ምድርም እንደ ወገኗ ታፍራ ይላል። አጠገባህ ያለውን እንደ ወገን አፍራ በሉት እስኪ ሁላችሁ። እዚህ ስፍራ ላይ አንዳንድ ሰዎችን ሳይ ጌታን ባረኩኝ። ወጣቶችን በጣም የእግዚአብሔርን ቃል በግልጥነት የሚናገሩ praise God። እስኪ ለጌታ ክብር እናጨበጭባለን። one of the things በጣም የባረከኝ ነገር እሱ ነው። በጣም የባረከኝ ነገር ሰዎች የሚነሱበት ቤት ስለሆነ እግዚአብሔርን እባርካለሁ። አሜን ነው እና ይሄ መንፈስ በውስጡ ስላለ እግዚአብሔርን እንባርካለን። which means የሚቀጥለው ጄነሬሽን ሴፍ ነው ማለት ነው። ክብር ለኢየሱስ ይሁን። የዱላ ቅብብል ስለሆነ እስኪ አሜን ልስማው። ኧረ ክብር ለጌታ ይሁን። ሃሌሉያ። እጆቻችንን አነሳና መንፈስ እንዲናገረን እንጸልያለን። አጭር ደቂቃ እናገራለሁ። እግዚአብሔር ወደ ቃል ወደሚንቀጠቀጡት ነው የሚመለከተው። እጆቻችንን በአክብሮት ከፍ አድርገን አንድ ጮክ ብለን የእግዚአብሔር ቃል ወደ እኔ ይመጣል በሉ እስኪ ሁላችሁ። በእምነት መንፈስ ሆናችሁ አይ ብሊቭ የእግዚአብሔር ቃል ወደ እናንተ ስለሚመጣ የእግዚአብሔር ቃል ወደ እኔ ይመጣል በሉ እስኪ። እኔ መቀበለዋለሁ በሉ እስኪ። አምነዋለሁ። ከዛ የተነሳ በህይወቴ አቅጣጫ ሁሉ እለቀቃለሁ። የእግዚአብሔርን ቃል አምናለሁ። ሃሌሉያ። አባት ሆይ በኢየሱስ ክርስቶስ ስም በመካከላችን ስላለ ክብር ሁሉ ላንተ ይሁን። በዚህ ሰዓት ደግሞ እግዚአብሔር ሆይ ለሕዝብ እንድትናገር እኔ ጸልያለሁ። ለልባቸው እንድትናገር እኔ ጸልያለሁ። ከማውቀውና ከተዘጋጀውበት አልፈህ የሚፈልጉትን ሳይሆን የሚያስፈልጋቸው እንድትናገር ፈቅድልሃለሁ። በአእምሮ ያስብ፣ በአንደበቴ ተናገር። ከፍ ያለ ነገር ካለ ዝቅ ይበል፣ ዝቅ ያለ ነገር ካለ ከፍ ይበል። እንደ ጉቶ የተደቀነ ነገር ካለ በኢየሱስ ክርስቶስ ስም ይነቀል። ቃሉን በሰሙት ላይ ኃይል ወረደባቸው እንደሚል በኢየሱስ ስም እግዚአብሔር ሆይ እየሰሙ ይፈወሱ፣ እየሰሙ ይለቀቁ፣ እየሰሙ ነፃ ይውጡ። ክብር ሁሉ ላንተ ይሁን
ሁላችንም ለጌታ ክብር እናጨበጭባለን። ክብር ለኢየሱስ ይሁን። ፕሬዝ ጋድ። ሁላችንም መጽሐፍ ቅዱሳችንን እናወጣለን። በዚህ ሳምንት በልቤ ውስጥ የሞላ ነገር ነው። ቅድም ደግሞ አፖስትል ሲናገር ማክሰኞ እየተማራችሁ ያላችሁት ስለ መንፈስ ቅዱስ ነው አይደለም? ፕሬዝ ጋድ። አሜን ነው ወይ? ኢየሱስ ጌታ ነው። ዛሬ የምናገርበት አርዕስት ከፈለጋችሁ ስጋ ለባሽ ሁሉ ይሞላ የሚል ነው። ክብር ለኢየሱስ ይሁን። ስለዚህ በዛ ላይ ኢዮኤል ምዕራፍ 2 አንድ መጽሐፍ ቅዱስ የያዘ ሰው ካለ ሁለተኛ ክፍል ደግሞ የምናቀው ክፍል ነው። ኤፌሶን 5:18 እናወጣለን። ከዚህም በኋላ መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ። ፕሬዝ ጋድ። ወንዶችና ሴቶች ልጆቻችሁ ትንቢት ይናገራሉ፣ ሽማግሌዎቻችሁም ሕልም ያልማሉ፣ ጎልማሶቻችሁም ራእይን ያያሉ። ክብር ለኢየሱስ ይሁን። ከዚህም በኋላ ለእግዚአብሔር ቃል it's a promise በስጋ ለባሽ ሁሉ ላይ ከመንፈሴ አፈሳለሁ። አሜን አሜን ነው ወይ? ይሄ የእግዚአብሔር የተስፋ ቃል ነው። ከዚህ በኋላ በስጋ ለባሹ ላይ መጽሐፍ ሲናገር እግዚአብሔር የሰውን ፊት አይቶ አያደላም። God is not respecter of person። እግዚአብሔር የሰውን ፊት አይቶ አያደላም። መንፈስ ቅዱስን በተመለከተ ስጋ በለበሰ ሁሉ ላይ ከመንፈስ ያፈሳለሁ አለ። ክብር ለኢየሱስ ይሁን። እንዲሁም በአዲስ ኪዳን ከተሰጠን ኤፌሶን ምዕራፍ 5 ቁጥር 18 ላይ እንደ ትእዛዝ ሆኖ የተሰጠን አንድ ሐሳብ አለ። እሱም ደግሞ እንደዚህ ይላል፣ በመንፈስ ተሞሉ እንጂ በወይን ጠጅ አትስከሩ። ክብር ለኢየሱስ ይሁን። በመንፈስ ተሞሉ እንጂ በወይን ጠጅ አትስከሩ። ሌላኛው ትራንስሌሽን መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። it is imperative ወይም ደግሞ ትእዛዝ ነው። ኦፕሽን አይደለም፣ ምርጫ አይደለም። if you think በመንፈስ መሞላት ምርጫ ከመሰላችሁ ትእዛዝ ነው። አማኝ ሁሉ every second every hour በየሰዓቱ በየደቂቃው በየቀኑ በየሳምንቱ በየወሩ በየዓመቱ በየሚመጣው ዓመት ህይወቱን በሙሉ መንፈስ በመሞላት ነው መቀጠል ያለበት። እስኪ አሜን ልስማው። ስለ መሞላት ጥቂት ነገር ከመናገሬ በፊት የምንሞላው በኃይል አይደለም፣ በመንፈስ ቅዱስ ነው የምንሞላው። የምንሞላው በስጦታ አይደለም፣ በመንፈስ ቅዱስ ነው የምንሞላው። ፕሬዝ ጋድ። ይሄ መንፈስ በውስጣችን አለ። ይኸውላችሁ ከ14 ዓመቴ ጀምሬ ነው እኔ ጌታን የማውቀው። ከመጀመሪያ ጌታን ከተቀበልክ በኋላ መንፈስ ነው የሞላብኝ። እኔ በውስጤ መንፈስ አለ በሉ እስኪ ሁላችሁም። it is very important። ከኔ ጋር በጣም አስፈላጊ ነው በሉ እስኪ ሁላችሁም። የምታድጉበት ጉዳይ አይደለም። ክብር ለኢየሱስ ይሁን። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ አለ። ጄን ዊስሊ ነው እና እንዴ ሲናገር because I have a lot of leakage I need to be filled with the Spirit። የምትሰሙት ነገር እንድታንጠባጠቡ ያደርጋቸዋል። የምትገናኟቸው ሰዎች እንድታንጠባጠቡ every day you are leaking, that's why you need to be filled with the Spirit። ሁል ጊዜ ህይወታችሁ በማንጠባጠብ ወይም ደግሞ በስራ ላይ ስለሆናችሁ ይጎላል። የሚጎል ሰው ደግሞ ይሞላል። እና የምንፈልገው ሁላችሁ ኃይል አይደለም፣ ስጦታ አይደለም። የስጦታዎችን ሁሉ የበላይ ሆኖ መንፈስ ቅዱስን ነው። መንፈስ ቅዱስ ካለ ኃይል አለ። መጽሐፍ ሲናገር መንፈስ ቅዱስ በእናንተ ላይ በመጣ ጊዜ ኃይል ትቀበላላችሁ። ስለዚህ እግዚአብሔር አልቲሜት ጎል ኃይል ሳይሆን መንፈስ ቅዱስ ነው። መንፈስ ቅዱስ ካላችሁ ኃይል አላችሁ። ኃይል ከሆነ ፎከሳችን I believe in power። የእግዚአብሔር መንግስት የኃይል መንግስት ነው፣ ግን source of power መንፈስ ቅዱስ ነው። ኃይል እንጠቀምበታለን፣ መንፈስ ቅዱስ ግን ይጠቀምብናል። እየሰማችሁ ነው? እስኪ የገባው ሰው ለእግዚአብሔር ክብር ያጨብጨብ። ክብር ስጦታ እንጠቀምበታለን። when it comes to the person of the Holy Spirit ስብና ያለው መንፈስ ቅዱስ ግን ሲገባን ይጠቀምብናል። በሁሉም የህይወታችን አቅጣጫ የሚጠቀምብን መንፈስ ቅዱስ ነው። ለመጀመሪያ ጊዜ የሐዋርያት ሥራ ላይ መንፈስ ቅዱስ ከመጣባቸው በኋላ
በሚያውቁት ልሳኖች ይናገሩ ጀመር ይለናል መጽሐፍ ቅዱስና ቁጥር 22 ላይ በጣም የሚገርም ነገር ነውና ግን እኔ ያየሁት በኤቪደንስ ነው የተናገሩት ሞክ አደረጉባቸው አሾፉባቸው ይላል ቁጥር 22 ላይ አይደለም እነዚህ ሰዎች ኩሽ የወይን ጠጅ ተሞልተዋል አይደለም የሚለው እስኪ አንብቡ ብለው ሪዲክል አደረጉባቸው ፋናቲክ ናቸው ኩሽ የወይን ጠጅ ነው የሞላባቸው እና ሞክ ነው ያደረጉት ግን ዳስ ሪያሊቲ የሚታዩት ማንኛውም ሳይኖች በእነሱ ውስጥ እንግሊዘኛው ኒው ዋይን ነው የሚለው ኩሽ ማለት ትኩስ ሕይወት ያለው ያልሞተ ያልተነፈሰ ፕሬዝ ጋድ አዲስ በኢየሱስ ክርስቶስም ዛሬ በአዲስ ሁኔታ ትሞላላችሁ አሜን ለስማይ በተለያየ ሕይወት አቅጣጫ ሊክ ያደረጋችሁ ሰዎች ካላችሁ በኢየሱስም ዛሬ መንፈስ ይሙላባችሁ ግሎሪ እኔ መሆን የምፈልገው ነገር ሶስት ነገር ነው አባቦል ልቤን ነው ማፈሰው ብያቸዋለሁ በመጀመሪያ መልካም ሰው መሆን እፈልጋለሁ እንደ እስጢፋኖስና በርናባስ ከዛ ደግሞ I want to be full of faith and the Holy Ghost ሼላ ብራንያሳ ያላችሁ እነዚህ ሁለት ኤሌመንቶች ግን በሕይወታችን ውስጥ ከሌሉ if you are not full of faith and the Holy Ghost መልካም ሰው መሆን አትችሉም መንፈስ ያልሞላው ሰው ጠማማ ነው የሚሆነው ምክንያቱም በጥመት ይሞላል በሸር ይሞላል እየሰማችሁ ነው እና he was a good man ይለናል ሲጀምር መልካም ሰው መሆን ይላችሁ እምነትና መንፈስ ቅዱስን የሚጠይቅ ነገር ነው he was a good man ይላል attach my heart I want to be a good man በጣም መልካም ሰው መሆን ፈልጋለሁ በሉ እስኪላችሁ መልካም ሰው ግን መሆናችሁ you are limited ካልተሞላችሁ በስተቀር መልካም ሰው መሆናችሁ አንዳንድ ስፒሪት ፊልድ የሆኑ ሰዎች መልካም ሰዎች ናቸው በእጃቸው ወድቀህ እንኳን አይፈርዱብህም እየሰማችሁ ነው እና ኃይልና መንፈስ ቅዱስና እምነት የተሞላው ሰው ነበር ይልና መጽሐፍ ቅዱስን ስታነቡት አዲስ ኪዳን አባቦል ሁሉ ነገር ኖሯችሁ እምነት ከሌላችሁ መንፈስ ከሌላችሁ አልቆላችኋል እየሰማችሁ ነው አሜን ነው ወይ ማን ነው እናንተን ኢንስፓየር የሚያደርገው ስፒሪት ፊልድ የሆኑ ሰዎች ፉል ኦፍ ፌዝ የሆኑ ሰዎች ወይስ የለዘዙ የደነዘዙ የጠወለጉ መጽሐፍ ሲናገር from the abundance of the heart the mouth speaks ይላል ሰው እንደተሞላ የምታውቀው ምላሱን ሲቀስር ነው ሙላት በምላስ ይገለጣል ብዙ ደቂቃ አይፈጅብኝም ሰው በነገር ከተሞላ ሲናገር አውቋል በፖለቲካ በዘረኝነት በአመት በመቀኝነት በፉከክር ከተሞላ just give him 4 seconds 5 seconds 10 seconds ምክንያቱም በሰው በልቡ ሙላት አንደበቱ it will gush out እየሰማችሁ ነው ወይ እየሰማችሁ የተሞላውን ነገር መተንፈስ አይቀርም እኔ ግን መንፈስ ሞልቶብኛል በሉ እስኪላችሁ እና መጽሐፍ ቅዱስ ሲናገር ብሉይ ኪዳናችን የእግዚአብሔር የሥራ ዘመን እንደሆነ ይናገራል ከዛ በኋላ በትራንዚሽን የክርስቶስ ኢየሱስ ወይም የጌታ ቀን አይደል የሚለው 30 ምናምን ዓመት የጌታ ከዛ በኋላ ያለው ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ያለው ዲስፔንሴሽን it is the dispensation of the Holy Spirit አሜን ነው ወይ እስኪ የመንፈስ ቅዱስ ዘመን ነው በሉላችሁ የጸጋ ዘመን ነው የኃይል ዘመን ነው የፍሰት ዘመን ነው ክብር ለኢየሱስ ሲሆን አሜን ለስማይ በኢየሱስ መንፈስ ይሙላብህ በወይን ጠጅ አትስከር በወሬ አትስከር በፖለቲካ አትስከር በተለያየ ነገር አትስከር ነገር ግን በአንዱ መሞላት አለብህ ዛሬ እንድትሞሉ እግዚአብሔር የሚፈልገው በመንፈስ ቅዱስ ነው ግሎሪ አንድ ሐሳብ ልቤ ውስጥ ይመላለስ ስለነበረ ሐዋርያት ሥራ ምዕራፍ 2 ላይ አንድ ክፍል አለ ይኸውላችሁ የኛ ትልቁ ተምሳሌያችን ኤግዛምፕላችን ኢየሱስ ነው እየሰማችሁ ነው እስኪ ኢየሱስ ነው በሉላችሁ ማንም አይደለም ተምሳሌያችን አሜን ነው ወይ ጥቂት መናገር የምፈልገው የመንፈስ ቅዱስን አስፈላጊነት ነው አሜን ነው ወይ it's primarily important ቀዳሚ የሆነ ነገር መንፈስ ቅዱስ ነው ተፈላጊ የሚያደርግ መንፈስ ቅዱስ ነው ተጽኖ ፈጣሪ የሚያደርግ የተማርክበት ሊደርሺፕ ትምህርት ቤት አይደለም it is the Holy Spirit እስጢፋኖስ መንፈስ ሞልቶበት ስለነበር ይናገርበት የነበረው ጥበብና መንፈስ ሊቋቋሙ አልቻሉም ይላል
የፈለገ በእውቀት ብትነከር መንፈስ ከሌለብህ ሰዎች ገትረው ያቆሙሃል። መንፈስ ግን ከሞላብህ የምትናገርበትን ተጽዕኖ ማንም ሰው ሊቋቋመው አይችልም። እስጢፋኖስን ልዩ ያደረገው ነገር የሚያውቀው እውቀት አልነበረም፣ የሚናገርበትን መንፈስ ይላል። በኢየሱስ መንፈስ በኔ ላይ አለ በሉ እስኪ ሁላችሁ። ኢዮኤል ምን አለ? በስጋ ለባሽ ሁሉ ላይ ከመንፈሴ አፈሳለሁ አለ። ምክንያቱም ከዛ በፊት መንፈስ ቅዱስ በላያቸው ላይ ይመጣና ቴምፖራሪ ነበር የሚመጣው፣ ለጥቂት ጊዜ ነበር። የሆነ ነገር ሰርቶ ይሄዳል፣ የሆነ ነገር አከናውኖ ይሄዳል። እሱም ደግሞ በጣም ቁጥብ በሆኑ በካህናት በነቢያትና በነገሥታት ላይ ብቻ ስፔሲፊክ ላይ መጣበት ሄደ ይላል። መጣበት ሄደ ይላል። ሲመጣል የሚገነጣጥል ነገር አለ። ሳይመጣ ጋር ኖርማል ሰው ይሆናል። ሲመጣበት የከተማውን በር ተሸክሞ ይሄዳል። ሲሄድ ግን ዊክ ይሆናል። ዲፍረንስ ልዩነት የሚያመጣው በብሉይ ኪዳን መንፈስ ቅዱስ ነው፣ በአዲስ ኪዳን መንፈስ ቅዱስ ነው። ልዩነት ግን ለዘላለም ከናንተ ጋር እንዲሆን ምን አረኳችሁ? ሰጠዋችሁ ይላል። መንፈስ በውስጥ ያለ በሉ እስኪ ሁላችሁ። ለ3 ሳምንት አይደለም፣ ለ2 ሳምንት አይደለም፣ ለ10 ዓመት አይደለም። ክብር ለኢየሱስ ይሁን። የማይወሰድ መንፈስ ግለቱ የሚጨምር የመንፈስ አሰራር ተሰጥቶናል። መንፈስ በውስጤ አለ በሉ እስኪ ሁላችሁ። Whether in the Old Testament or New Testament, when we study about spiritology, ስለ መንፈስ አሰራር ስንመለከት የእግዚአብሔርን ስራ ለመስራት ኳሊፋይ የሚያደርግን መንፈስ ነው። ባስላኤል የሚባል ቤተ መቅደሱን የሰራው ሰው ነበርና በጣም ጠቢብ ነው፣ ግን መንፈስ ነበረበት ይላል። ምን የማድረግ የመስራት ኤኒቲንግ በቤተ መቅደስ ውስጥ የሚሰራ ነገር በሙሉ አይደለም። ሰው ፈርኒቸሩ ራሱ በመንፈስ ይቀባ ነበር። በብሉይ ኪዳን ባለማቋረጥ የሚነድ እሳት በቅድስተ ቅዱሳን ውስጥ ነበር። that is the symbol of the life of the believer። ለዚህም ነው በአዲስ ሕይወት ትመላለሱ ዘንድ ይላል። ሃሌሉያ። if you want to walk in the newness of life, what you need is the Holy Spirit። እኔም ልታደርጉ ትችላላችሁ። ብዙ ፔንቴኮስታል የሆኑ ሰዎችና ሚኒስትሪዎች ካሪዝማቲክ ሆኑ when they shift from the Holy Spirit መጋዘን ይሆናል ቤታቸው። እየሰማችሁ ነው? በጣም በኃይለኛነት ጆን ዌስሊ የምታውቋቸው የተነሱት በጣም በ5 እና 10 ደቂቃ ካቴድራሎችን የሚሞሉ ሰዎች፣ እነዛ ካቴድራሎች አሁን ይኸውላችሁ የሺፒንግ ኦፊስ፣ የተለያየ ኦፊስ፣ የተለያየ ሆኗል። ለምን? ቤተክርስቲያን ከመንፈስ አሰራር ሽፍት ስታደርግ እግዚአብሔር እዛ ውስጥ የለም። እየሰማችሁ ነው? የለበትም። በምድር ላይ ተጽዕኖ ያመጡ ሰዎች የመንፈስ ሰዎች ናቸው። ሰዎች አንዳንድ ጊዜ ራዲካል ነው ናቸው ያስባሉ፣ ኢንቲሚዴት ያደርጓቸዋል። ኖ ኖ ኖ ኖ ይኸውላችሁ ተምሳሌያችን ኢየሱስ ነው። አንድ ክፍል ላንብብና ፈጠን ብዬ አንድ ሐሳብ ላካፍላችሁ፣ ቻሌንጅ የሚያደርጋችሁ አይ ኖ ኢት ኢዝ ሰፊ የሆነ ሐሳብ ነው፣ ግን አንድ በልባችሁ ውስጥ እንዲቀር የምፈልገው ነገር አለ። ሐዋርያት ሥራ ምዕራፍ 2:22 ላይ የእስራኤል ሰዎች ሆይ ይህንን ቃል ስሙ፣ ራሳችሁን እንደምታውቁት which means ራሳችሁን እንደምታውቁት ማለት ለምሳሌ if I talk about Apostle ጃፒ ብቻ ነው አሁን እዚህ ያለው ጉባኤ ውስጥ ላለው ሰው አፖስትል ጃፒ እንደምታውቁት እምለው አይ ዊትነስ ስለሆናችሁ ነው እንጂ እዚህ ቤት ስለሌለ በጽሁፍ በመጽሐፍ በተለያየ ስለምታውቁት ሰው ወይም በሩቅ ስለሰማችሁ እንደምታውቁት ማለት አልችልም። እንዳነበባችሁት ነው፣ እንደሰማችሁት ነው። እንደምታውቁት ማለት ሪል ታንጂብል አይ ዊትነስ። የሰማችሁ ነው? ፕሬዝ ጋድ። እስኪ እንደምታውቁት በሉላችሁ። እንደምታውቁት የናዝሬቱ ኢየሱስ። ከዛም በኋላ ሲቀጥል የናዝሬቱ ኢየሱስ በዛ መንደርና ትንሽ መልካም ነገር በማይወጣበት ስፔሲፊክሊ ነው የተናገረው መጽሐፍ ቅዱስ በድንገት የናዝሬቱ ኢየሱስ ማለት ማንም መልካም ነገር ያልወጣበት። እንደምታውቁት ይሄ ያሁን ማወራላችሁ የወጣው ከኦርዲነሪና ዚግባ ከማይባል መንደር ነው አላቸው። But what was different about him? ያለበት ስፍራ አይወስንም፣ ከየት እንደመጣ አይወስንም። እስኪ አሜን ልስማው። ማን እንዳሳደገ አይወስንም። መንፈስ ይሙላብህ። ግሎሪ። የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገውን ታምራትና ድንቅ ምልክቶች እግዚአብሔር ዘንድ ለእናንተ የተገለጠ ምን ነበር ይላል? ሰው ነበር ይላል። Why did he mention that? እንደምታውቁት ሪል እንደሆነው ኢየሱስ ክርስቶስ ሰው ነበር። ቅድም ነግሬያቸዋለሁ። የእግዚአብሔር መንፈስ የሚፈሰው በስጋ ለባሹ ላይ ነው። ኢየሱስ ወደ ምድር ላይ ሲመጣ የእግዚአብሔር ልጅ የሰው ልጅ ሆነ። የሰው ልጅ የእግዚአብሔር ልጅ እንዲሆን
የገባው ሰው ለእግዚአብሔር ክብር ያጨበጭባል። The Son of God becomes Son of Man so that we become the Son of God. የእግዚአብሔር ልጆች ሆነው በዚህ ሰብስቲሽን ነው። ስለዚህ there is no doubt ኢየሱስ ክርስቶስ ሰው ነበር፣ በተአምርና በድንቅ የተገለጠ ሰው ነበር ይላል። የናዝሬቱ ኢየሱስን እግዚአብሔርን በኃይልና በመንፈስ ቅዱስ ምን አደረገው? አለበሰው። praise God, praise God። ይገባቸዋል መናገረው ነገር። መልካም እያደረገ በዲያብሎስ የተጨቆሩትን ነፃ እያወጣ ዞር ራሱን ባዶ አደረገ። he emptied himself ይላል። ኢየሱስ ክርስቶስ ልባችሁን ያዙ፣ ፍጹም አምላክ ፍጹም ሰው ነው። ግን አሁን በምድር ላይ ሲንቀሳቀስ ሲያደርግ የነበረው የተቀባው ሰው ነው ይለናል መጽሐፍ ቅዱስ። ለምንድን ነው ይሄንን የሚለው? why did he say that? የተገለጠ ሰው ነበር ማለት ፒውር ማን ነው ስራውን ሲሰራ የነበረው። ለዚህም ነው አብ እኔን እንደላከኝ እናንተን ልኬያቸዋለሁ፣ በኔ በሰጠኝ መንፈስ እናንተም በዛ መንፈስ ትሄዳላችሁ። እስኪ አሜን ልስማ ወይ? ምክንያቱም እግዚአብሔር በስጋ ለባሽ ነው። ለምን ነው ስጋ ለባሽ ያለ? ስጋ ለባሽ ያውላችሁ የፈለገ ቢማር ተግዳሮት አለው። የፈለገ ሀብታም ቢሆን የማይዘለው ቅጥር አለ። ስጋ ለባሽ እግዚአብሔርን ደስ ማሰኘት አይችልም። በስጋ እግዚአብሔርን ደስ ማሰኘታችሁ ስጋ ሊሚትድ ነው፣ ምክንያቱም ከውድቀት የተነሳ። ስለዚህ እግዚአብሔር አዲሱን ኪዳን ማደርገው አለ። ክብር ለኢየሱስ። አዲስ ልብን እሰጣቸዋለሁ፣ መንፈሴን አፈሳባቸዋለሁ አለ። በሰው ሁሉ ላይ መንፈስ መውረድ አለበትና አንዱና የመጀመሪያው የተቀባው praise God እሱ ከተቀባ በኋላ ነው በክርስቶስ ኢየሱስ ተቀብታችኋል የሚለው። you just የተቀባችሁት it's after him ሰው ስለነበረ ሲመጣ በትንቢት ነው የመጣው፣ በመንፈስ ቅዱስ ነው። ወንድ ልጅ ሲጸነፍ የእግዚአብሔር መንፈስም ኦቨርሻዶ አደረገበት ይላል። ከጽንሰቱ ጀምሮ ሰው ስለነበረ ምን አስፈልጎታል? ሱፐርናቹራል ፓወር። እየሰማችሁ ነው? አሜን ልስማ። አሜን። ጅማሬ እንግዲህ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው የሆነው መንፈስ ቅዱስ ካስፈለገው የኔ መልእክት ዛሬ how much more praise God እናንተ እንዴት አብልጦ አያስፈልጋችሁም? የገባው ሰው ለእግዚአብሔር ክብር ያጨብጨብ። ክብር ለኢየሱስ ይሁን። ፍጹም አምላክ ፍጹም ሰው የሚለው ላይ እናተኩር የሆነው መቀባት ኃይል ካስፈለገው praise God የእሱን ፈለግ የምንከተል ከሆነ እንደ ሴም ወይ እሱ በመንፈስ ቅዱስ እንደተጸነሰ እኛ ሪጀነሬትድ የሆነው በመንፈስ ቅዱስ ነው ይለናል ጴጥሮስ። ስንወለድ ጀምሮ ክብር ለኢየሱስ ይሁን። ሃሌሉያ። መንፈስ በእናንተ ውስጥ አለ። ዳግም መወለድ it's not a matter of doctrine, it is a matter of experience. You just don't know it. በእውቀት ደረጃ you just experience it. አዲስ ልደት ትልቁ ተአምር ነው። ሰው ዳግም ሲወለድ ያውቀዋል። ክብር ለኢየሱስ ይሁን። ለምን ካላችሁ ኤፌሶን ሲናገር የመንፈሱን ማዣ ሰጠን ይላል። ሃሌሉያ። it is the down payment ይላል። ዳግም የተወለደ ሰው ደህንነቱን ለማጽናት ስክሪፕቸር አይፈልግም። he just know it። አይሰማም። እኔ ወንድ ለመሆኔ ማረጋገጫ አልፈልግም። because ሆኛለሁ። አሜን ነው ወይ? ኧረ አሜን በሉ እስኪ። ዳግመኛ ለተወለዳችሁ ዶክትሪን አይደለም የሚያስፈልጋችሁ። you are regenerated በመንፈስ ቅዱስ መያዣ በውስጣችሁ። it is the down payment of the Holy Spirit። ያ መያዣ በእናንተ ውስጥ አለ። ሃሌሉያ። ልክ ኢየሱስ ሲወለድ ጀምሮ እንደነበረው the same steps ነው የኛም ይሄ አዲስን ልደት ያገኘ ነው በመንፈሱ ነው። እስኪ አሜን ልስማ ወይ? ኢየሱስ ሰው ስለነበረ ዮሐንስ 3 ላይ መንፈስ በርግብ አምሳል ወረደበት ይላል አይደለም እንዴ? 4:18 ላይ በኃይል ከዛ ምን ይላል? ሊፈተን ወደ ምድረ በዳ በመንፈስ ተነዳ ይላል። አሜን ልስማ ወይ? አሜን ልስማ ወይ? ለጅማሬው መንፈስ ካስፈልገው አንተም ያስፈልግሃል። ለመነዳት መንፈስ ካስፈልገው ኢየሱስ how much more ፍጹም አምላክ የሆነው በመንፈስ ከተነዳ ለምን በአእምሮ ትመራለህ? መንፈስ ይሙላብህ። አውቀዋለሁ አትበል። የማታውቀው ነገር አለ። መንፈስ ሲሞላብህ እኔ ያልኩት ኢየሱስ ተነድቶ በመንፈስ ከተነዳ ሜሮን በለጠ መነዳት አለበት።
መጽሐፍ ሲናገር በኃጢአተኛ ምሳሌ መጣ ይላል። ግን ኃጢአት የለበትም። ኃጢአት የማያውቀው መነዳት ካስፈልገው if he has to be in control ክብር ለኢየሱስ ይሁን። መውጣት መግባቱን መንፈስ ከተቆጣጠረው እኔና እናንተ ቅዱሳን የበለጠ መንፈስ ሊቆጣጠረን ያስፈልጋል። ኢየሱስ ክርስቶስ አገልግሎት ለመጀመር በኃይል ወደ ገሊላ ወጣ ይለናል አይደል? if Jesus need the power how much more ለምን በስጋ ለባሹ ላይ ዛሬ እነግርሃለሁ። የፈለገ እድሜ ክልሉን የፈለገ የተማርከውን የፈለገ ገንዘብ ይኑር መንፈስ ከሌለ የለህም። በኢየሱስም ዛሬ መንፈስ ይሙላብህ። ለአንድ ቀን አይደለም ለዘላለም ይሙላብህ። መንፈስ ይሙላብህ። ከዚህ ዞን ከዚህ ቀጠና ውስጥ አትኑር። ጄካታራ ባህዳ ጃሊያስ ሃሌሉያ የባህዳ ጃላራ ባህስ መንፈስ ይሙላብህ በኢየሱስ ስም። መንፈስ ይሙላባችሁ በኢየሱስ ስም። ኢየሱስ በመንፈስ ተነጥቶ ወደ ምድረ በዳ ወጣ ይለናል። ኢየሱስ አንቺማ ያስፈልግሻል። ወደ ከፍታ ስፍራ በመንፈስ ትነዳለህ። ወደ ማታውቀው ስፍራ በመንፈስ ትነዳለህ። ሻካራ ባህዲያስ ኤላብራንዳ ሳፕራዲያስ ተከተቸዲያስ ስጋ ለባሽ መሞላት አለበት። ለምን? ሊሚቴሽን አለው። የፋይናንስ፣ የኢኮኖሚ፣ የእውቀት የተለያየ ሊሚቴሽንን የሚሰብር የእግዚአብሔር መንፈስ ነው። ያመነ ሰው እስኪ መንፈሱን ተቀበሉ። ኢየሱስ ክርስቶስ 3 ዓመት ተኩል ካስተማረ በኋላ ካሳያቸው በኋላ አንድ የጎደላቸው ነገር አለ። አየና መልክ ከሙታን ከተነሳ በኋላ ሼላ ባህሪያስ አለባቸው ይላል። አይገርም? እስኪ በሎላቸው አላቸውና receive the spirit እስኪ መንፈስን ይቀበላል በሎላቸው። ሐዋርያቶች ያንን መንፈስ ነው የተቀበሉት። አንተማ ያስፈልግሃል። መንፈስን ተቀበይ። መንፈስን ተቀበል። መንፈስን ተቀበሉ። ከዛ በኋላ የሚያስቆማቸው ኃይል አልነበረም። ተግዳሮት አላስቆማቸው። ኢኮኖሚ አላስቆማቸው። ቤት ማጣት አላስቆማቸው። ምንም ነገር አላስቆማቸው። መጽሐፍ ሲናገር ከወረደባቸው መንፈስ የተነሳ ኢየሩሳሌምን በትምህርታቸው ሞሉ ይላል። ኧረ አሜን ልስማው። ከአፕላይድ ባይብል የምትወጡ ተማሪዎች መንፈስ ይዛችሁ ከወጣችሁ ምንም አይነት ኃይል አይዛችሁም። ምንም አይነት ኢኮኖሚ አይዛችሁም። መንፈስን ተቀበሉ። ሼላ ባህዲያስ እኔ እቀበላለሁ በሉ እስኪ። አንድ አይደለም የምትቀበለው። ሐዋርያት ሥራ ላይ የገባ መንፈስ የመጣ መንፈስ ውስጥ ያለው እየቀጠለ ባንተ ውስጥ ይቀጥላል። ያቀጣጥልሃል፣ ያነድሃል። ኢየሱስ ክርስቶስ ምን አለ? እሳትን ሊጥል መጣው ከነደደ ምን እፈልጋለሁ? ይኸውልህ ያንተ ገንዘብ ብዛት አይደለም፣ እውቀት አይደለም፣ የመሰረትከው ቸርች አይደለም። በግላት ከጨረስ በብቃት ትጨርሳለህ። ሃሌሉያ። መንፈስን ተቀበሉ አላቸው። ምንም ነገር ተጽዕኖ የማያስከ የምትናገርበትን መንፈስ ሊቋቋሙ የማይችል ሼፕራዲያስ የምናገርበትን መንፈስ ሊቋቋም የሚችል አንዳች ጥበብ የለም። መንፈስ ይሙላባችሁ። አይሴድ መንፈስ ይሙላባችሁ። መንፈስ ይሙላባችሁ። ሎሬ አምናለሁ እቀበላለሁ በሉ እስኪ ሁላችሁ። እነዳለሁ በሉ እስኪ። እለኮሳለሁ በሉ እስኪ። እለኩሳለሁ በሉ እስኪ። አጠገብ ያለው ተካፈል በሉት። ክብር ለኢየሱስ ይሁን። ዛሬ የኔ ጥሪ ወደሚሰራው እንመለስ። ወደሚንቀሳቀሰው እንመለስ። ኃይል ወደ ሆነው እንመለስ። መንፈስ ወደሚያካፍለው እንመለስ። ዛሬ በምንድን ነው የተሞላው? በነገር ነው? በፉክክር ነው? በጥላቻ ነው? በምንድን ነው የተሞላው? ዛሬ መንፈስ ይሙላብህ። መንፈስ ይሙላብህ። የምትናገረው ነገር ማንም ሰው እንዳይቋቋመው መንፈስ ይሙላብህ። መንፈስ ሕይወትን ይሰጣል ብለህ ጮህ እስኪ። ፊደል ግን ምን ያደርጋል? ያደርቃል ነው የሚለው። ዛሬ በኢየሱስም ከድርቀት ውጡ። Listen to me.
ይህንን የምንወደው መጽሐፍ ቅዱስ ሕይወት የሰጠው መንፈስ ቅዱስ ነው። you don't tell me ያለ መንፈስ ስክሪፕቸር የሚባል ነገር የለም። እስትንፋስን ሰጥቶታል። የኔን መጽሐፍ ከኔ በላይ የሚረዳው የሚያስረዳ የለም። አይሰማም። አፖስትል መጽሐፍ ጽፏል። ከሱ የበለጠ ኢንቴንሽኑን ፍላጎቱን የሚያስረዳ የለም። because he the author of that book, the Holy Spirit መንፈስ ቅዱስ የዚህ መጽሐፍ ደራሲ ነው። ከደራሲ በላይ ሊገባ አትችልም። ኃይል ከዚህ መጽሐፍ ይወጣል። የሚወጣው ግን ከመንፈስ ቅዱስ ጋር ስትገናኝ ነው። just like Wesley, because I have a lot of leakage, I need to be filled by the Spirit. አፖስትል ብዙ የምናንጠባጥባቸው ነገሮች አሉ። እንሰጣለን፣ እንጓዛለን፣ እናገለግላለን፣ እናስተምራለን። አንዳንድ ጊዜ ውስጣችን ይደርቃል። ምን እንደምናደርግ ታውቃላችሁ? እንቀዳለን። ሸካራ ባህሪያስ እቀዳለሁ ባሉ እስኪውላችሁ 5 minutes ለመቅዳት የሚያስፈልግህ ከኃይል ጋር መገናኘት ሳይሆን ኃይልን ከሚሰጠው ከመንፈስ ቅዱስ ጋር መገናኘት። ሁለተኛ ቆሮንቶስ 13 የመጨረሻው ክፍል ላይ የእግዚአብሔር አብ ጸጋ የክርስቶስ ኢየሱስ ፍቅር የእግዚአብሔር የመንፈስ ቅዱስ ህብረት ከናንተ ጋር ይሁን አለ። ሰው ከመንፈስ ጋር ህብረት ከሌለው መሞላት አይችልም። The continuous infilling of the Holy Spirit is the result of direct fellowship with the Holy Spirit. ሰው ከመንፈስ ቅዱስ ጋር ህብረት ካላደረገ መሞላት አይችልም። ስንደርቅ ህብረት ያስፈልገናል። ኮሚኒየን ይለዋል። እስኪ ህብረት በሉላችሁ። ከኃይል ጋር ህብረት ማድረግ አትችልም። ከኢሞሽን ጋር ህብረት ማድረግ አትችልም። ከስጦታ ጋር ህብረት ማድረግ አትችልም። ከመንፈስ ቅዱስ ጋር ህብረት ማድረግ ትችላለህ። because the Holy Spirit is not it is him። እሱ በሉ እስኪ ሁላችሁ ነው መጽሐፍ ቅዱስ ምን እንደሚል እኔ ብሄድ ይሻላችኋል። አይገርማችሁም? እኔ ብሄድ ይሻላል። እስኪ አንድ ጮክ እኔ ብሄድ ይሻላችኋል በሉ እስኪ ሁላችሁ። እኔ ሁላችሁ እና ካልኩሌት እያደረጉት ነበር ስኮላርስ 7 ሚሊዮን ህዝብ ለ60 ሰከንድ ኢየሱስ ክርስቶስ በምድር ላይ ማን ቱ ማን ኢንተራክሽን ቢያደርግ 2 ሚሊዮን years ይፈጅበታል አሉ። 7-8 ሚሊዮን people for 60 seconds encounter ለማድረግ it will take him how many days? 2 million በላይ። ምክንያቱም በስጋ ውስጥ ስለነበረ አንድ ቅፍርናሆም መገኘት አይችልም። እየሰማችሁኝ ነው? ግሎሪ ገባውና እኔ ብሄድ ይሻላችኋል አለ። ሃሌሉያ! ገብቷችኋል ወይ? እኔ ባለሁበት መንፈስ ቅዱስ አለ። አንተ ባለህበት መንፈስ ቅዱስ አለ። አንቺ ባለሽበት ኢየሱስ አለ። ኢየሱስ በሁሉ ስፍራ በምድር ላይ መገኘት የሚችለው መንፈስ በሞላባቸው ሰዎች ናቸው። አንተ ስትገኝ መንፈስ ቅዱስ አለ። መንፈስ ቅዱስ ካለ ኢየሱስ አለ። ስለዚህ you might not have your paycheck from the church, but you are the worker of the kingdom. የመንግስቱ ግን ሰራተኛ ነህ። አፖስትል መስሪያ ቤት አይገባም፣ አንተ ትገባለህ። አረ እገባለሁ በሉ እስኪላችሁ። ይገባችኋል የምናገረው ነገር? ኢየሱስ በእኛ ውስጥ የሚኖረው በመንፈስ ቅዱስና በቃሉ ነው። እየሰማችሁኝ ነው? አሜን። እስማ አጠገባ አንተ ባለበት ኢየሱስ አለ በሉ እስኪ። ሎሪ ጳራክሊጦስን ሰጣችኋለሁ፣ ረዳት ሰጣችኋለሁ አለ። ወደሚሰራው እንመለስ። በመንፈስ ለመሞላት the fellowship of the Holy Spirit is very important። እግዚአብሔር አለኝ፣ እግዚአብሔር መራኝ፣ እግዚአብሔር ከለከለኝ። ወንጌል ለመስበክ እኮ እንዳልከለከለኝ ክብር ለኢየሱስ ይሁን። አንዳንድ ጊዜ በመወዳቸው ሰዎች መካከል መንፈስ ይከለክለኛል። ሲከለክለኝ ከተከለከልኩኝ ድርቀት ከህይወቴ ይጠፋል። ጥሼ ከሄድኩ ግን ህይወቴ በድርቀት ይሞላል። መንፈስን ተቀበሉ። መንፈስ የሞላቸው ሰዎች በመንፈስ ይሞራል ይምላል። መጽሐፍ ሲናገር walk after the spirit and you do not fulfill the lust of the flesh። መንፈስ የሞላቸው ሰዎች ከስጋ ጋር ይብላችሁ አይታገሉም። ከትግል ነፃ የሚያወጣ መንፈስ ነው። አማርኛችን በመንፈስ ተመላለሱ የስጋን ምኞት ከቶ አትፈጽሙ የናንተ ድርሻ አድርጎ ነው አማርኛው ያስቀምጠው። እንግሊዘኛው ግን as the result of walking after the spirit you do not, which means it is impossible for you። ክብር ለኢየሱስ ይሁን። አይሰማም። the only way የስጋን ስራ መግደል የምትችሉት በመንፈስ ነው። አሜን በሉ እስኪ።
ለባለ ታማኝ ለሚስት ታማኝ ለባለ ታማኝ የምትሆነው it is because አንተ የተካፈልከው መንፈስ አለ። it is the taste of heaven። መንፈስ ማለት የመንግስቱን የሰማይን ጣዕም የምታገኘው በዛ ነው። እስኪ አሜን ልስማው፣ አሜን ልስማው። ማንኛውንም ነገር ኦቨርካም ማድረግ የምችለው መንፈስ የሞላበት አማኝ መንፈስ የሞላብኝ ነኝ በሉ እስኩላችሁ። መንፈስ ለመሞላት ህብረት፣ ኮሚኒየን፣ ፓርቲሲፔሽን ተሳትፎ ያስፈልጋል። አንዳንድ ሰዎች ምከረኝ ብለው መክረው ለ45 ደቂቃ ተናግረው ነው የሚሄዱት። that's not communion። አንዳንድ ሰዎች ዴት አድርገው እነሱ ብቻ አውርተው ይሄዳሉ። that's not fellowship፣ that's not communion። የተካፈልከው ነገር የለም። የመጀመሪያው ኮሚኒየን ኮኖኒያ የሚለው ጋር ኢንቲሜሲ ማለት ነው። ከኛ የጠፋው ነገር ምን መሰላቸው? ኢንቲሜሲ። you know what it means? into me see ምን ማለት ነው መሰላችሁ? ካልፈቀድክለት መንፈስ ቅዱስ ፓርቲሲፔት አድርገን I allow my wife to see into me. That's why 25 plus year የኖር ነው። she allow me in the same way። እፍረት የለ ምን የለ ውስጧን ከፍታ ስለሰጠችኝ I have the most deep intimacy with my wife. Why? She allow me into me see። እኔና ሐዋርያ የምንተዋወቀው በፈቀድኩለት መጠን ነው። when I become vulnerable pastor የዋሰው ነው ይላል። ድካሜን ሳሳየው፣ ጥንካሬን ሳሳየው፣ መውደቄን መነሳን ሳይ፣ ስትራግሌን ሳይ ለካስ እሱ እኔ ብቻ አይደለም እሱም ይታገላል። ደመናውን ወሎ እሱም ይሆነ that's what intimacy is። intimacy ማለት fake it until you make it አይደለም። ብዙ ሰዎች ህይወታችን አስመሳይ ነው። it's not transformed። ተለወጡ እንጂ አትምሰሉ ነው የሚለው አይደለም። የሚመስሉ ሰዎች ኢንቲሜሲ የላቸው። አስመሳይ ባል፣ አስመሳይ ሚስት፣ አስመሳይ ጓደኛ ኢንቲሜሲ የሚባል ነገር አያውቅም። ከመንፈስ ቅዱስ ጋር ዲፕ የሆነ ኢንቲሜሲ ሲኖርህ if we have a very good deep relationship እኔና እሱ ዝንባሌውን አውቀዋለሁ ሳንን ምክንያቱም እንደዛ ነው አይደለም እንዴ? ጋሻ ጃግሬዎቹን እኮ ዳዊት ምንድን ነው ያለው? ፍቃድ ሲጠይቁት ልቤ ከልብ ጋር ነውና ያሽ the level of intimacy ነው የሚያሳየው። አያታችሁ? you know you speak my language, you know my desire። የኔን ኤክሰለንስ ታውቃለህ፣ የምፈልገውን ታውቃለህ። ልቤ ከልብ which means interconnected ስለሆነ intimate ስለሆነ partnership ስለሆነ you don't have to ask me። እኔ የምፈልገውን ነገር ታውቃለህ። ጀግንነት እወዳለሁ። ልቤ ከልብ ጋር ነውና ያሻን ማግ አድርግ። በኢየሱስም የመንፈስ ቅዱስ ህብረት በእናንተ ውስጥ ይሁን። be real። ራስህን allow the Holy Spirit to see into you። ዳዊት በዛ ነቢይ ኮንቪንስድ ከሆነ በኋላ ምን እንዳለ ታውቃላችሁ? ቅንነቱ እንደጠፋ ንጽህናው እንደጠፋ አመነ። just himself ምን አለ? ቅዱስም መንፈስን በብሉይ ኪዳን ስለነበር ከኔ አትውሰድ። የቀናው መንፈስ በውስጤ ውስጥ ጠማማ ነበርኩኝ፣ ሽሩድ ነበርኩኝ፣ ሲስተማቲክ ነበርኩኝ። የምወደውን የኔን ታማኝ ሆነ ወሮኔን ልክ አስገድዬ ሚስቱን አስረግጄ ያስወለድ ጠማማ ሰው ነኝ። ስለዚህ ቅንነት የለኝም። ያ ምን ማለት ነው? I was not full of you። አሁን መሸሽ አልቻልኩም። ወደ ሰማይ ብሄድ የሚገርመው አንተ በዛለህ፣ ወደ ምድር ብሄድ አንተ በዛለህ። ከመንፈስ ግን ወዴት እሸሻለሁ? ስለዚህ create in me a clean heart። በውስጤ ውስጥ ግን የቀናው መንፈስ አድስ። ዛሬ እነግራችኋለሁ፣ በመንፈስ ስትሞሉ ቅንነት ልብሳችሁ ይሆናል። glory ኢንቲሜሲ። የሚገርማችሁ ነገር ከብዙ ኢንቲሜሲ በኋላ ሐዋርያቶች እንግሊዘኛው ለኛና ለመንፈስ ቅዱስ በጎ ሆኖ ታየን ነው ሲምስ የሚል ቃል ነው የሚናገሩ። አማርኛቸው እኛና መንፈስ ቅዱስ ተስማምተናል ነው የሚለው። አይገርማችሁ? እንግሊዘኛው makes more sense it seems። አላዋራ ነው። አይገርማችሁ? ግን ይሄ አካሄድ ከሱ ጋር ስለዋለን we can read into his mind። መንፈስ ቅዱስ የሚሻውን ነገር እናውቃለን። ለተሰዋ ስጋ አትብሏል አይደል ያላቸው? እንዲህ አታድርጓላቸው። ከዛ እኛና መንፈስ ቅዱስ ደንግርገናል ሲሉ ለረጅም ጊዜ ቸርች ስፕሊት የአንጾኪያን ቤተክርስቲያን ሊከፍል የነበረ ነገር መጽሐፍ ቅዱስ ሁሉም ደስ
አላቸው ይላል። በቤተክርስቲያናችን ውስጥ አድሚኒስትሬሽን ውስጥ የምናስገባቸው የአእምሮ ሰዎች መሆን የለባቸውም። አትሊስት መንፈስ የሞላባቸው ዲያቆኖቻችን ይወላችሁ ክብር ላይ መንፈስ የሞላባቸው መሆን አለበት። እስኪ አሜን ልስማይ። በኢየሱስ መንፈስ ይሙላባችሁ። ጠማማ ከሆነ ይወል እየደቆኑ ስለ ገንዘብ ነው የሚያስቡት። እናና ያሰብራ ምን ሞላባችሁ እኮ ነው ያላቸው። የሚሞላባቸው ጠማምነት ይሞላባቸው because they don't have the fellowship with them. ምን ሞላባቸው ሐሴት ማን they were filled ቆጥቡ አታሉ የሚል እየሰማችሁ ነው። በኢየሱስ ይሄን መንፈስ ወጋ ነው መታ ነው። የቀናው መንፈስ ዛሬ በእናንተ ውስጥ የሚያድስ መንፈስ ይመጣል፣ ያገኛቸዋል። few minutes እንጸልያለን። ሰዎች በልሳን ይጸልያሉ፣ በኃይል ይሞላሉ። እስኪ አሜን ልስማው። ጄካታራ ባሃዲያስታ just few minutes ኤለ ብራንዳ ላባጋስታ የምስራች በሐዋርያ ብስራት ብዙአየን የተጻፈውና በቅርቡ የተመረቀው ልሳን የተሰኘው አዲስ መጽሐፍ በገበያ ላይ ዋለ። ውድ የሆነውን የመንፈስ ቅዱስ ስጦታ ልሳን በመጽሐፍ ቅዱስ ምን አንድምታ እንዳለው የሚገልጠውን ይህን መጽሐፍ እንዲያነቡና እንዲጠቀሙ እንጋብዛለን። መጽሐፉን በኢማና መጽሐፍት መደብር ጌቱ ኮሜርሻል አንደኛ ፎቅ ላይ ያገኙታል። በተጨማሪም ማከፋፈል የምትፈልጉ በ0940 50 0000 ላይ ደውለው ማግኘት ይችላሉ።